ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ዛሬ ከአቶ ዳንኤል እሸቴና ከአቶ አቢ እርቄ ጋር እንወያያለን። ዳንኤል እሸቴ ጤፍን ዘመናዊና ዓለም አቀፋዊ ምግብ ለማድረግ የተለያዩ ቴክኖሎጂዎችን በመፍጠር በዓለም አቀፍ ደረጃ የሚንቀሳቀስና በጤና ጥበቃ ሚኒስቴር በኩልም እውቅና የተሰጠው ሲሆን በሀገር ውስጥም ጤፍን በእንጀራ መልክና በተለያዩ አሰራሮች ለመከላከያ ሰራዊቱ ለምግብነት አቅርቧል። የተለያዩ ጤናማ የምግብ ማዘጋጃ እቃዎችንም ለህብረተሰቡ በማቅረብ የሚሰራ ቶፕ ቴፍ የተባለ ድርጅት አቋቁሞ እየተንቀሳቀሰ ይገኛል። ሌሎች ለማህበረሰባችን የሚጠቅሙ እንቅስቃሴዎችንም ይሰራል። በዛሬው ውይይታችን እንመለከታቸዋለን። ወደ አቶ አቢ እርቄ ስናልፍ በኪራት ጋት ከተማ የሞኬድ ክሊታ ኃላፊ ሲሆን እንግዲህ ለማህበረሰቡ በሚጠቅሙ ባህላዊና ዘመናዊ ጉዳዮች ከዳንኤል ጋርም የሰሯቸው ስራዎች አሉ። በአጠቃላይ እንግዲህ ሁለቱም መስመር ላይ ይገኛሉ፣ እንወያያለን በሚሰሯቸው ስራዎች ዙሪያ። በመጀመሪያ ወደ አቶ አቢ እርቄ እንለፍ። አቢ ጤና ይስጥልን፣ እንደምን ዋልክ? ጤና ይስጥልኝ። ተዳዋባ እሺ አቢ፣ እንግዲህ የኪራት ጋት ከተማ የሞኬድ ክሊታ ኃላፊ መሆንክን ጠቅሻለሁ። እስኪ ራስክን በትንሹ አስተዋውቅ። ኦኬ፣ አቢ እርቄ ነው ስሜ። እንግዲህ 7 ወር ይሆነኛል ምን ያህል የሞኬድ ክሊታ ኃላፊ መሆኔ። በፊትም ወታደር ነው የነበርኩ፣ 20 ዓመት ነበርኩኝ። ጦሬታ ወጣሁ። በሺህ አለቃ ደረጃ ነው የወጣሁኝ። አሁን እንግዲህ እዚህ ሞኬድ ክሊታ ብዙ አይነት ስራ እናደርጋለን። ኩታሮችም ልጆችም ትምህርት ቤት እንገባለን። አሁን ዳንኤል ጋርም ብዙ ሆነ ስራ አድርገናል። ጋኒም በተሰፈረ ትምህርት ቤትም ገብተን ነበር። በጣም ጥሩ ዳንኤል፣ ያው ብዙ ጊዜ ተወያይተናል። ማህበረሰቡ ያውቀሃል፣ ያው የጤፍ ዱቄት አቅርቦትም ስለምትሰራ እንግዲህ የምትጨምረው ነገር አለ ምናልባት ዳንኤል የምታስተዋውቀው አዲስ ነገር ስላንተ? አሁን ትንሽ ቆይተን ደግሞ ወደ ኢትዮጵያ ብቻ ሳይሆን ወደ አሜሪካ ሁላ አውስትራሊያ ሁላ እንገባ ነው እንጂ ትንሽ ቆይተን አሁን እና የምቆየው እንጂ አሁን ፋሲካ ፔሳክ ለመመጣ ነው እንጂ አበል ትንሽ ቆይቶ የሚደርሳ ነኝ። በጣም ጥሩ። እንግዲህ ወደ ውይይታችን እንለፍ። እንግዲህ ዳንኤል በጤፍ ዙሪያ በስፋት ስለምትሰራ ጥራት ያለው ጤፍ ለምግብነት አይቀርብም፣ ለምግብነት የሚቀርበው ጤፍ ላይ ችግር አለ የሚለው ቅሬታ አሁንም በስፋት ይሰማልና በማህበረሰባችን ዘንድ እንዴት ነው? ምንድነው ችግሩ? የጤፉ ጥራት የቀነሰበት ሁኔታ ምንድነው ትላለህ? አሁን ልክ ነሽ። አሁን በጤፉ ዋናው ችግር መጀመሪያ ቆሻሻው የሚወጣበት ነው እንጂ ለምን ነው እንደዚህ ሁላ የሚወጣበት? ገና ኢትዮጵያ ሲያመጡታይ በማሽናው በጣም አዲስ አይደለም፣ ቴክኖሎጂ አይደለም፣ የአውሮፓና የውጭ ሀገር አውሮፓ ቴክኖሎጂ አይደለም። ስለዚህ ሲመጣ ገና ተሸክሞ ሻንካ የ50 ኪሎ ያመጡታል። አሁን ዋናው ችግረኛው በኢትዮጵያ ገና ሲሰዱታይ በሻንጣው የ50 ኪሎ ሲሰዱታይ አሁን እዚህ ሀገር መጥተው በመሆና ይቀበሉታል። ኋላ ይፈጭና ይጠረግና ይነፋል። ስለዚህ በዚህ ሀገር ማሽናው ትንሽ ይበልጣል። ዴንማርክ ማሽና ነው፣ ደግሞ የዩክራይን አለ፣ ደግሞ የውጭ ሀገር የአውሮፓ ሁላ ደግሞ አለ። እዚህ ሀገር በጣም ሲጠርጉታይ ብዙ ቆሻሻና ድፈትና እንትን ሉህሉህ የሚባል አለ ያወጣል። አሁን እንደው አንዳንዴ አንተ እንዳልነው ብዙ ስለምሰራ በጤፍ አቅርቦት ዙሪያ የምትልካቸው በዋትሳፕ በተለያዩ ሶሻል ሚዲያ የምትልካቸው የቪዲዮ ፊልሞች አሉና በጣም ይገርማል። የሚወጣው ከጤፍ የሚወጣ ቆሻሻ አይመስልምና በዛ ሁኔታ ካልተበጠረ ካልተነፋ እንግዲህ ያን ህዝቡ የሚመገበው ያን ቆሻሻ ነው ማለት ነው። እና ምናልባት ጤፍ እንግዲህ ጤናማ ምግብ ነው እየተባለ ጤናማ ሳይሆን ያ ወደ ሆድ ከገባ ሌላ ችግር ሊፈጥር ስለሚችል የተለያዩ የጤና ችግሮች ሊፈጠሩ ስለሚችሉ ምንድን ነው የምታስተላልፈው መልእክት? ጤፉ አሁን አንድ አይነት ጤፍ ከመጣ ጥራት ያለው ዱቄት የሚያስረክቡ ካሉ ችግሩ ከአስረካቢዎች ነው ሲፈጭ ነው ወይስ መሳሪያው ነው? ምንድን ነው መስተካከል ያለበት ጉዳይ እዚህ ላይ? መጀመሪያ ማሽናው በዚህ ዱቄት ሁላ የዚህ ሀገር የፈረንጆች ምግብ ስለሆነ በጣም ደቀቅ አይደለም። ጤፉ በጣም ደቀቅ ነው። አንደኛ ሁላ ሀገር ሁላ ጤፉ ነው በጣም ደቀቅ የሚሆን። ስለዚህ ማሽናው አይገጥመውም፣ ልክ አድርጎ አይገጥመውም። እዚህ ሀገር አንዳንዶች ያስተካክሉታል የሚችለው ጎበዞች ልክ እንዳለል ደግሞ አዲስ መሽን አምጥተው ያስተካክሉታል። ደግሞ ብረቱን ድፉቱን ለሚወጣበትን እስበዋል።
ስለሚመጣ ብዙ ብረት አለው ማተከት ይባላል ሚስታ በውስጥ ንጹህ ካልሆነ ይበላል። አሁን እንደዛ አድርገን የተማርነው እዚህ ሀገር ኤርትራዎች ነበሩ፣ ብዙ ኤርትራዎች ነበሩ። እነሱ ደግሞ የኛን ጤፍ ይወስዱ ነበር። እነሱ ግን ያውቁታል። አሁን ሽካርካር ቢሆን ምንም ችግር የላቸውም። እነሱ ሜድ ሽካርካም ቢሆን ደቃቅ ቢሆን ችግር የለም። እኛም የሚያስፈራችን እንጂ በእነሱ አድርገን በደንብ አድርገን ተማርነና ኋላ ሁለቀን ስናመጣላቸው የእናንተ ጤፍ ንጹህ ነው፣ ስለዚህ ጥሩ ስለሆነ ትንሽም ወፍራም ቢሆን ትንሽም አጭቅም ቢሆን ትንሽም ደቃቅ ቢሆን ይሄ ዋናው ችግር አይደለም። መጀመሪያ ንጹህ እንዲሆን እንደገባኝ እንግዲህ ጤፍ እስራኤል ሀገር ስለሌለ ስለማይመረት በጤፍ ልክ ደቃቅ የሆነ የእህል አይነት ስለሌለ ሊነፋ ሊለይ የሚችል መሳሪያ የለም ነው። ዞሮ ዞሮ ግን ከሌላ ሀገር ማምጣት ስለሚቻል ይህን መሳሪያ ሌላ ሀገር ይዞ ገዝቶ መምጣት አይቻልም ወይ በቀላሉ ከአውሮፓ ሀገራት? አዎ ሙሉ አሁን ሙሉ 90% ወደ በኢትዮጵያ ነው የሚመጣ። የፈረንጆች ጤፍማ መሳሪያው ነው ጤፉ መንፊያው ማበጠሪያው መሳሪያ ነው። ጥያቄ ጤፉም ወደ በኢትዮጵያ ነው የሚመጣ፣ መሰረቱ ደግሞ በኤሮፓ ይመጣል። ሁለቱም ጤፉ በኢትዮጵያ ይመጣል፣ መሰረቱ ደግሞ ከአውሮፓ ወደ ውጭ ሀገር ኤሮፓ ይመጣል። አበል አይገጥመውም፣ ለጤፉ አይገጥመውም። ካልገጠመው ታዲያ እንዴት ነው ማጣራት የሚቻል? ጤፉና ቆሻሻው እንዴት ነው መለየት የሚቻል? ማሽና ዴንማርክ የሚመጣል አዝ እሱን ታለው አዝ ወጥቶ ጥሩ ይሆናል። በደንብ አድርጎ ያስተካክለዋል። አበሌን ግን ታለው ማስብ እሱ በላይ ደግሞ ማስብ የብረት ማስብ ለመጨመር አለበት። ማሸቦትና ማስብ ብረቱን እየሳበ የሚለይ ከጤፉ እንደ ማግኔት ማለት ነው። ጥሩ አቢን ብዙ መስመር ላይ ያቆየ ነው። ይቅርታ አቢ፣ ወደ አንተ እንመለስ። እንግዲህ ሞኬድ ክሊታ ኃላፊ ስትሆን ለእኛ ማህበረሰብ አባል ብዙ ስራ መስራት ይጠበቅብሃልና እንዴት ነው ያለው እንቅስቃሴ? ምን ትሰራላችሁ በከተማው? በፊት በእውነት ዳንኤል በእውነት ጓደኛዬ ጥሩ ስራ ነው ያለው። ብዙ የማናውቀውን ነገር ያሳትልፋል። በጣም በጣም መረቀዋለሁ። ስለዚህ ጋም የሚያስተማርን ብዙ የማናውቀው ነበር። አሁን እሱ ጋም በሶሻል ሚዲያ እያደረገ በትሞኖት እያወጣ በጣም ትምህርት ያውቀናል። ስለዚህ በጣም መረቀዋለሁ። አሁን የኛው ስራው እንዳልኩሽ ብዙ ፕሮግራም አለ ኩታሮች ጋር የምንገባው። እዛ ፕሮግራም ደግሞ ጽምጹም ፓር የሚባል አለ። ለኦሊም ሀዳሽ አሁን የመጡት እዝራ እንሰጣለን፣ እናግዛለን። እንደ ኡልፓን አይነት ጽምጹም ፓሪም እንግዲህ ከነባሩ ማህበረሰብ ጋር ያለውን ልዩነት ለማጥበብ ነው። ለአዲስ ገቢዎች እርዳታ። አሁን ነገ አንድ ጋን 4-5 አዲሶች ታሉ አውጥተን እናስተምራቸዋለን። የዕብራይስጥ እንደ መጣፍ ማንበብ እናስተምራቸዋለን። ደግሞ ትምህርት ቤት እንገባለን። ኪታ አለፍ ቤት አኻና ለኪታ አለፍ አለ የምናደርገው። አሁን 7-6 ወር ትምህርት አለ በኤረብ በምሸት ከን አስተማሪ አምጥቼ አሁን ክፉታ ከፍታ ታስተምራለሽ 6-7 ወር ኦሊም ሀዳሽም። በዛውም ደግሞ ብዙ ፕሮግራም አለ። ለሁግም የሚባል ሁግ ካራቴ እናገባለን። ሁግ ሲኸ አሁን ልከፍት ነይ የዋና ብዙዎች ፕሮግራም እያወጣን ነው ለኩታሮች። ብዙውን ገንዘብ ለኩታሮች ነው እናደርግ። ለልጆች ነው ላማ እኔ የማስበው አሁን ልጆች ብዙ ስራ ታረግነ እንግዲህ በሚመጣው አመት ማሽኒካ ኒክቶፈታ ፔሮት ልጆችን አስቀድሞ ማዘጋጀት በኋላ ይጠቅማል። ቢዲዮክ በዛው 5 ሸኒም ኩታሮች ህጻናት ሲሄዱ ጥሩ ደረጃ ይደርሳሉ። ትምህርትም ይሄዳሉ፣ አካዴሚያ ዩኒቨርሲቲ ይሄዳሉ። ይሄን ነው የማስበው። ብዙውን ገንዘብ ለልጆች ነው እናረግ። ስለዚህ ያው ትኩረት የምታደርጉ ልጆች ላይ ነው። ጥሩ ሀሳብ ነው። ጥሩ ነው ልጆች ላይ መስራት። በጣም ያው ለሀገር መስራት ነው ይባላል። ጥሩ ነው። ያው ከዳንኤል ጋር የምትሰሩት ስራ ምንድን ነው? ለማህበረሰባችን እንደው የሚጠቅም ሌሎች ከተሞችም ሊማሩበት ይችላሉ ብለህ የምታስበው ምንድን ነው? በጋራ የምትሰሩት ስራ ከዳንኤል ጋር? አሁን ዳንኤል ጋር ደግሞ የእኛን ሞረሸት አገባለሁ። ትምህርት ቤቶች ወደ ነጮች የእኛን ባህል እናገባለን፣ እናስተምራለን። አሁን የዳንኤል ስራ ጋም ለኛም ለሀበሻ አበል ጋም ለነጮች ጥሩ ነው። የኛን ባህል ያውቃሉ፣ የኛን ምግብ ያውቃሉ። አሁን የሱ ፕሮግራም ጋኑ ሲገባ
ብዙ መረቁተይ ለምን የጤፍ ብሪኡት አላወቁም ነጮች አሁን ያውቃሉ ጤናማ ምግብ መሆኑን አላወቁም አሁን እሱ ሲገባ ሲያሳያቸው ሲያስተምራቸው በጣም ገባቸውና በጣም አሁን ራሳቸው ይከፈታል አሁን ደግሞ ቀድሞ አሁን እናታችን ሀበሻዎች እንጀራ ሲያበጁ በጣም ሲተስየፉ ነበር ነጮች አባላውን አይተየፉም ለምን ያውቃሉ ይተማራሉ ጥሩ መሆኑን ያውቃሉ በደስታ ነው የሚቀርቡት አሁን ብዙዎች ከቀረጋት ብዙዎች ይበላሉ ወበታችን ነጮች አሁን የዳንኤል ስራ በጣም ያግዛል ጋም ማሽኒካ ለማገር ጊዛኑት ዘረኛ እንዳይሆን የዳንኤል ስራ ጥሩ አርጎ በደስታ ያቀርብላቸዋል ተማራሉ ያውቃሉ ቤታቸው ደግሞ ይከፈታል እኛም ቤት ይከፈታል ለነሱ ከኻ ማሽኒካ አም እስራኤል በያኻድ እንደዚህ አብረን እንሆናለን ባህሉን ያስተዋውቃል ማለት ነው በደንብ ዳንኤልን እናንተ ናችሁ የምትጋብዙት ወደ ትምህርት ቤቶች ወደ ተለያዩ ቦታዎች ያው በነጮች ጋር ባንድ ላይ በሆነ ፕሮግራም እናንተ ነው በሞኬድ ክሊታው አማካኝነት ነው የምትጋብዙት ወይስ እሱ ነው ተዘጋጅቶ የሚመጣ ዳንኤል ሀሳብ አንተ መስጠት አሁን አቢ ልክ እንዳለው በብራይት ሚስፓት የሚናገራል ምግብ ሰዎች ያቀርባል የሚባል ሰዎች አንድ ላይ ሲበሉ አንድ ላይ ነገራሉ አንድ ላይ ቁጭ ይላሉ ይታውቃሉ አብሮ መብላት ያቀራርባል ይባላል በአማርኛው ልክ ነው አሁን እንደዚህ አድርገን እኛና አቢ ቁጭ ብለን አሰብነን እንደታርገን 14 ጋኒምና ትምህርት ቤት ስለሆነ እንደታርገን እንሰራዋለን በደንብ አድርገን አንዳንዶች በመት ጋበሬ መረቃቸው ጋኒምና ትምህርት ቤት ያሉ እነሱ ዳቦና መጡትና ዳቦ ቡናና መጡት ሌላውን ነገር ደግሞ እኛና መጣውት እንጀራውንና ካሸር እንዲሆን በሚሳዶት ገዝቼ እንጀራውንና ወጡንላ እኛና መጣነው አሁን በዛ አድርገን ትንሽ ሞረሸት ስቶሪ አስተምረን ትንሽ አዛፍነን ስለዚህ ስለ ኢትዮጵያ ባህል አቅርባችሁ መጀመሪያ ማለት ነው አዎ ኋላ እሱ በላይ ስቶሪ ተነጋገርን ለማሸ በአንድ ጋን ደግሞ እኛና ቄሱ አንድ ላይ ተነጋገርን እሱ ከሊም እንደታርገው ነው ዘፍን እንደታርገው ትፊሎቱላ እንመቀድሰኑላ አስተምረ እኛ ደግሞ በእኛ ገጠ የስቶሪ የጽየሪም እንደታርገን ዛገና ደረስነ እንደታርገን ለመድነ እንደታርገን አሁን ጎበዞለኛ አይለኛው ትድርና ገባነ ብለን አስተዳች ደስ አላቸው ልጆችም ይሄ የቱን ስቶሪ አበለፈው አዩትን ያሁን ደግሞ አትይዱን በስቶሪ አዩትኝ ስለዚህ በጣም ደስ አላቸው አሁን እኛና አቢ ያሰብነ እዚህ በላይ ደግሞ እንደታርገን እናስባለን ለ2 አመት ለ3 አመት በጣም ደስ እንዲሞላቸው አንድ አመት ስግድ ሲሆን ብቻ አይበቃም የስግድ ሰሞን ብቻ በቂ አይደለም አይበቃም ስለዚህ እንደታርገን እናስበን ሰዎችን እናቀርባቸዋለን አሚስራል አንድ ላይ እንዲሆን እናቀርባቸውለን አንድ ጊዜ በአመት እንጀራምና ቡና ጠጣህ አይበቃም እና ቀጠላችሁበት ከስግድ ውጭ አስተማራችሁ ምግብ አቀረባችሁ አዎ ምግብም እንደዚህ ስፌት የሆነ የኛ የኢትዮጵያ ስርዓት በእናታችን ሰራዎች כמו ካንካኒም የቡና ፊንጃን ሁሉን አርገን እናሳልፋለን ጋር ምግቡን ባህላዊ ዕቃዎችን የነጮች ምላሽ ምን ነበር እንዳሉት እኮ እንጀራ ይሸታል ይባላል የተለያየ ነገር ነበር የተለየ ምግብ የሚመስላቸው ሰዎች ነበሩ እንጀራ ኢትዮጵያ ባህላዊ ምግብ ሲባል አሁን ግን እንዳላችሁት ምግብ ቤትን ፈልገው ገዝተው የሚበሉታል ለምግቡ ጤናማ ነው በተለይ የፂምኮን የሚባሉት ስጋ ማይመገቡ ሰዎች እንጀራና ወጥ ፈልገው ነው ገዝተው የሚመገቡ እየታወቀ ነው እናንተ ደግሞ በትምህርት ቤት እንግዲህ ከልጆች በልጅነት እድሜያቸው ጀምሮ ወላጆች ሲያውቁት ትልቅ ነገር ነው መሰረት የሚጥል ነገር ስለሆነ እንደው የነጮች ምላሽ ምን ነበር ያን ምግብ ስታቀርቡ አብራችሁ ስትበሉ ታሪካችን ስታስተምሩ ምንድን ነበር ምላሻቸው አሁን በፊት ጥቂት ራቃሉ አባል ዳንኤል አሁን ሲናገር ሲያስተምር ስለ እንጀራው ይታሮን ሲናገር በጣም ወደዱና መጀመሩ መብላት ጀመሩ አሁን ሲበሉት በጣም የእውነታቸውን ተናገሩ ይጥማል አሉ ይጥማል ባሪ ነው በመት እንግዲህ ሱካር የለውም ምን ሁሉ አላቸው አባል በጣም ወደዱት
ራሳቸውን ያላረገውና በጣም በመውደድ ነው የበሉት። ያም ኩታሮች አሁን በጣም ነው የሚወዱት። ጋር እኔ የገረመኝ ትልቆች ቀድሞ ሲጠየፉ የነበሩት አሁን በመውደድ ቀረቡትና በሉት። ይሄ ነው በጣም ደስ ያለኝ። ዋናው እኮ አቀራረብና እንግዲህ ስልት ይፈልጋል እንጂ እውነት ነው፣ ትልቅ ነገር ነው ባህል ላይ መስራት፣ ታሪክን ማስተማር። ዳንኤል እስኪ ምን ነበር ምላሹ? ነጮች ምላሽ በአንተ በኩል እንዴት አየኸው? ምን ይመስል ነበር? እኔስ ውድና ስላለው ገና ሜሉይም ስማት ግማሽ ዓመት አዝ መጀመሪያ 20-30 የሚበሉት ነበር ብቻ። አሁን ግን 90 ይደርሳል፣ 500 ይደርሳል፣ 1000 ይደርሳል። ለምን አውቃለሁ በሚሳደ በልቻለሁ፣ አንድ ደግሞ በዚህ ሀቱና በልቻለሁ እያሉ እንደዛ ያሉ ሁሉች ጋር ያውቁታል። አዎ መጣሚያው በጣም በኤቨሬስት ሀረፍ የሚባል በጣም እንዳይለብልብላቸው ክስ አድርገን ሞዳን ሜዲየም አድርገን እናደርገዋለን። በጣም እንዳይለብልብ ታቢም ወጡ ማለት ነው። ወጡን አዎ ሜዲየም አድርገን በጣም እንዳያቃጥል እንዳይገጠላቸው እንጂ አሁን በሱ ብለን አድርገን አሁን ሙሎች ይወዱታል። ደግሞ ዋናው ሙሎች የሚወዱት ዳቦውን ነው። አሁን ዳቦውን በጤፍ ታደርገዋለህ። 100% ጤፍ ትችላለህ። 50% ጤፍ ታደርጋለህ። 60% ታደርጋለህ። ኮንሶ ትጨምረዋለህ። ዝም ብለህ አንድ ስተሰራው በዳቦው ሁላ አንድ ብቻ እንዳይሆን 4-5 እንዲመርጡና በጣም የሚጣፍጣቸው እንዲበሉት እንደፈለጉት። በጣም ትልቅ ነገር ነው። ለኛ ማህበረሰብ የሚቀርቡ አንዳንድ ነገሮች ይኖራሉ። በተለይ በእድሜ የገፋ ያሉ አዛውንቶች የሚገባቸው እንግዲህ እርዳታ ያው መብት ይኖራል መቼ የሚገባቸው ነገር እርዳታ እንዲሰጣቸው በሞኬድ ክሊታ አማካኝነት በተለያዩ ድርጅቶች አማካኝነት እና በአብዛኛው የሚሰጠው ባህላዊ ነገር ነው። ለወጥ የሚሆን ክክ፣ ቡና፣ ጤፍ ዱቄትና የመሳሰሉ ነገሮች ነው የሚሰጥና ዳንኤል በዚህ ዙሪያ ምን ያህል ትሰራለህ? እኔ እሰራለሁ። ቡናም ፈረንጆች አሁን ደግሞ ሀያኔም ደግሞ የእኛን ቡና ጥቻለሁ። አሁን እዚህ ሀገር በካፕሱላ የሚባል ይጠጡታል። ደግሞ በፊንጃል ይጠጣሉ። ደግሞ በማሽና መሆናን ፑሊዮን ስን አስወዱቀውት ጠምቆታል። ኋላ ቡና ያወጣል። አሁን ለማሻል በዚህ ሰጣቸው እነሱ ያሉ በጣም ያበሻው ቡና በጣም ጠንካራ ስለሆነ ማሽናው በፑሊም ስታደርገው እሱ በደንብ የሚጣማቸው ይጣፍጣቸዋል። እኛ ተማራለን፣ እነሱም ይተማራሉ። ስለዚህ በካፕሱል አማካኝነት ተዘጋጅቷል ማለት ነው ይሄ ሀበሻው ቡና በዘመናዊ መንገድ። አዎ ግን የካፕሱላ ጠንካራ ሀሚጹት አለው። ስለዚህ በካፕሱሎት በቡና ዝም ብሎ በካፕሱሎት ሳይሆን በፑሊም ይባላል። ገና ቡና ሳይቆላ ኋላ እሱን ወስዶታል ትንሽ ቆልተው ኋላ ወደ ማሽና ስታገባው እሱን በደንብ የሚጠብስታቸው ያሉ ተፈጭቶ ማሽኑ ፈጭቶ የሚያዘጋጀው ቡና። ምናልባት አቢ በዚህ ዙሪያ በከተማችሁ መቼም እርዳታ የሚገባቸው አዛውንቶች፣ ትልልቅ ሰዎች ይኖራሉ እንዳልነው ጤፍ፣ ክክ እና ቡና የመሳሰሉ ነገሮችን ከዳንኤል ጋር ትሰራላችሁ በዚህ ጉዳይ? ከን አሁን እንግዲህ አሁን አዲስ ፕሮግራም አለን እንግዲህ ምን ጀምረዋለን። አሁን ጊና ኬላትት የሚባል ከፍተናል። እዚህ የክረት ጋት ጊና ኬላትት ማለት አሁን በትልቆች ሰዎች ሟዶን ያሉታይ ወጥተው ወዛ ቦታ አላቸው እንትን ሾትሊም ኪሎ ታብሊኒ ቅመም ነገሮችን መትከል ይጠቅላሉ። አሁን እዛ ደግሞ ጎጆ ልናበጅነን ጎጆ ሲበጅ እኔና ዳንኤል ብዙ ፕሮግራም እናሳልፋለን። ጋም ለኩታሮችን ጋም ለትልቆች ሰዎችን እናግዛለን። አሁን ትልቅ ቦታ ነው ያለ የከፈት ነው ጊና ኬላትት የሚባል ሰፊ ቦታውን ማነው መንግስት ሰጣችሁ? ቦታው ሰፊ ነው። የኤሪያ ነው የሰጠና ክፍት ቦታ ነው። ትልቅ ቦታ ነው ያለ እዛ። አሁን እንግዲህ የውሃ ሲኖሮት አድርገናል። እንግዲህ ስራውን መጀመር ነው ያለብን። በዛው ተሸም ይኖር እንግዲህ እንጀምራለን ስራውን ዘካ ጊና ኬላት ያባል ብዙ ፕሮግራም ደግሞ አለን። ኦድሚያት እንግዲህ በትኩማ ተርቦት ቲያትሮን ልናረግን በአማርኛ ቲያትሮን ከፍተንና እዚህ ከታውን መሰረት ቲያትሮን የሚባሉ አሉ። እነሱ እንግዲህ አጻጋ 3-4 አጻጋ ሊያረጉ ነው ፔሳህ ብዙ አይነት ስራኔና ዳንኤል ልናረግን በዛው ተሸም ጋማ ሞከድ ቂጣ ይመጣል። እዛ እንጀራና ቂጣ ለኩታሮች ልናበጅነና ዳቦ ከን እሺ በመት ብዙ ፕሮግራም የሚሆናል።
በጣም ጥሩ ነው። እንግዲህ ጊና ክህሎት ማለት እንግዲህ ማህበረሰቡ ወጥቶ የተለያዩ እጽዋቶችን አትክልት የሚተክልበት የእርሻ ቦታ እንደማለት ነው። የእርሻ ቦታ ክልል ማለት ነው። እንዴት ነው? ምን ያህል ይሳተፋል የኛ ማህበረሰብ? እንደው መቼም ትዝታው ስላለ ኢትዮጵያ አብዛኛው በእርሻ ስለሆነ ይስተዳደር የነበረው የኛ ህብረተሰብ በዚህ ስራ ላይ ምን ያህል ደስተኛ ነው? ምን ያህል ይሳተፋሉ? ዘው በዚህ ስራ ከን ያርሳሉ፣ ሽቲላ ያረጋሉ וגם תנו שתילים מהרגותי גומן, פלפל חריף, ቃሪያ אינו מהרגו. אני ሁሉ ኢትዮጵያ כאילו מזכיר להם את ኢትዮጵያ. ትዝታ ያስታውሳቸዋል። እነዛ ፔንሲዮን ጣወታ ሰዎች ስለሆኑ ይህ ቦታ በጣም ደስ ያረጋቸዋል። ደስ ይሆናል ለነሱም ለነፍሳቸውም ለጋም ለፊዚ ለእግራቸው ለእጃቸው ለሰውነታቸውም አዎ ስፖርት ነው እውነት ነው። ለአእምሮ መታደስም ደግሞ ጥሩ ነው። አዎ በጣም ደስ ይላል። ጥሩ וגם אני חייב להגיד מוקד קליטה ብዙ እንትን ነገር አሉን ሰዎች እንዲመጡ ሚቱ ዝኽዮት እናረጋለን እናግዛለን አረባህ አለ ቢቷህ ሎሚ የሚታገዛለ አሁን ልፍኔ ሽዋይም ደግሞ מחשבים 32 מחשבים ሰጠነ ለኦሊም חדשים አሁን ደግሞ እንትናል ኩርስ ታሱካ አኽሻራ እንከፍታለን የስራ ኮርስ ብዙዎች מחשבים አለን ማልጌዛ ወድሚያት አውቶቡስ ልናወጣነን ጋም ለሳያኦት በጋን አሁን ሰዛ ጋን የሚሰሩት ኩርስ ልንከፍተነን ብዙ ተኽኒያት አለን ሰዎች በዋትስአፕ እንዲሰሙ ወይም መተው እንዲመዘገቡ ሞከድ ክሊታ እንግዲህ ሰፊ ስራ ነው የምትሰሩት። ያው ነው ያያለን ለወደፊቱም ብዬ አስባለሁ በዚህ ዙሪያ። ጥሩ ውይይታችን ለማጠናቀቅ በመጨረሻ ዳንኤል ምን ትላለህ ለማጠቃለያ? እኛ ምን እኔ በጣም መርቃለሁ ሰዎችን ልክ አቪስ ያገኛሉ በጣም መርቃቸው ለምን ሐሳባቸው ለሙሎች ቤተሰብ ለሙሎች ኢትዮጵያ ለሙሎች ለኩታሮች ለኮበሌውም ለሙሎች ነው የሚያስብ ለነሱ ብቻ አይደለም። እኛ ምን ሁሉ ቀን አንድ ላይ እንስራ አንድ ላይ እንከብርን እንጂ ለብቻ ቶሎ ትደርሳለህ አብራ አንድ ላይ ሩቅ ትደርሳለህ ነው እንጂ ምን ስለዚህ በአፋቸው ብቻ ሳይሆን በመስተካከላቸውና በመትየውነት ነው የሚያርጉት። ስለዚህ በዚህ መርቃለሁ። አቪም ዚቫ ደግሞ ሞከድ ርሽነት ሆናለች ደግሞ ጋዲያ ዛሪያ ፕታህ ቲክቫ ስለዚህ እንደዚህ አይነት ሶስት ሲሆኑኑ አንድ ላይ በመት ሩቅ እንደርሳለን። አንድ ላይ በጋራ መስራት ያው በጋራ ብንሰራ ሩቅ እንደርሳለን። ብቻችን ከሆነ ግን ያን ያህል ላንሄድ እንችላለን ነው። በጣም ጥሩ። አቢ በማጠቃለያ የምታስተላልፈው መልእክት ካለ? ዘው አዝ ዳንኤል እንዳለው በመት አብረን ተሰማነ አብረን ተሰማነ ቀስ ብለን ተባብረን ታረግነ ብዙ ሩቅ እንደርሳለን። እኔ አሁን ማስበው እንዳልኩት ባትኸላ ለኩታሮች ብዙ ፕሮግራም ማድረግ አለብን። እነሱ ናቸው እንግዲህ ነገ የአቲዳችን የሚመሩና እነሱ ናቸው። አሁን ስለ እነሱ ጋማን ይመር ለአውሪም ለእናት አባት ሎ ኮላዝ ማሰብ ስራ ብቻ ግን ህበት ደግሞ መኖር አለብን ከልጆች ጋር መሆን ልጆች ጋር ሹረባት ማየት መጠየቅ መነጋገር ትንሽ አብረው ጥቂት መዝናኛ መውጣት አፊሉ ጥቂት ፈላፈል በያኸድ ኩታሮች ጋር ወጥተው መብላት ጥሩ ነው። እኛ ኩታሮች በጣም የሚፈልጉት እናት አባቶች ሲጠይቁ መጠየቅ እንዲጠይቋቸው እንዴት ነበረ ትምህርት እንዴት ነበረ እዚህ የሁጉ ደግሞ ሲተኙ እንትን ሰፈር ማንበብላቸው ወይም እነሱ ያንበቡ ወይም ኩታራው አፍሉ ልጁ ሲያነብ አባቱ ሲሰማው ደስ ይለዋል። ይህን ማድረግ አለብን። አስር ልጅ ኳኸዘ ሎራክ ስራ ብቻ ለአሁን ነው። አባል ማገዝ ተፈለግነ ለኩታሮች ሀሳብ ተፈለግነ መኖር አለብን። በአምስት በኤረብ እስከ 8 ሲታጠቡ ማየት ሲያነቡ ማየት ሹረባ ሲያረጉ ማየት ማረከት ሻውት ሲያረጉ ማየት
ለነሱ ጥሩ ነው ያግዛል። በጣም ጥሩ መልእክት ነው። አዎ ለልጆች ጊዜ መስጠት በጣም ወሳኝ ነው። ከልጆች ጋር መሆን ያስፈልጋል ነው። አዎ ሲተኙ ታሪክ እያነበባችሁላቸው መጽሐፍ እያነበባችሁላቸው ቢተኙ ካልተቻለም እነሱ ቢያነቡ ይሄ ትልቅ ነገር ነው። ልጆች ንባብ እንዲወዱ የሚያደርጋቸው አንዱ ልምድ ይሄ ነው ይባላል እና ጥሩ መልእክት ነው። አቢ እናመሰግናለን። እንግዲህ ሁለታችሁንም በጣም ነው ማመሰግን። አቶ አቢ እርቄ በክሪያት ጋት ከተማ የሞኬድ ክሊታ ኃላፊ፣ አቶ ዳንኤል እሸቴ ደግሞ እንግዲህ በባህላዊ ምግብን ዘመናዊና ዓለም አቀፋዊ ለማድረግ ዘመናዊ ቴክኖሎጂ በመስራት ነው የምትታወቀው። በአብዛኛው በቃለ መጠይቁ እንደሰማ ነው የተለያዩ በርካታ ስራዎችን ትሰራለህ ለህብረተሰቡ። ሁለታችሁንም በጣም አመሰግናለሁ። መልካም ቀን ይሁንላችሁ። መልካም ቀን። ተዳረባ ሰላም ሁኑ። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።